ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ቤተሰቦቻችን አዳዲስ የተሰሙ ሰበር መረጃዎች እንዲሁም ለዛሬ ዕለት ቅዳሜ ሐምሌ 5 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና እንዲሁም ሰበር መረጃዎቻችን እስከ መጨረሻው እየተከታተላችሁ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። መልካም ቆይታ። ጽንፈኛው የህወሓት ቡድን ከባድ ኪሳራ ደረሰበት። የጽንፈኛው የህወሓት ቡድን ኃይል አርሚ 7 እና አርሚ 13 ደጀንና ማሰማሪያ የነበረችው ሸረሪና በኢትዮጵያ መንግስት ሰራዊት ቁጥጥር ስር ገባች። በደመጣጡ የህወሓት ቡድን ትንኮሳ በሸረሪና ዛሬ በተጀመረው ውጊያ አርሚ 7 እና አርሚ 13 እየተባሉ የሚጠሩት የወንጀለኛው የህወሓት ቡድን ጠባቂዎች አሳዛኝና ከባድ ኪሳራ ደርሶባቸዋል። በዚህ መሰረት በርካታ የጽንፈኛው ህወሓት ታጣቂ አባላት እንዲሁም ዙ 23 ድሽቃ፣ ብሬን፣ ስናይፐር የሚገኙበትን መሳሪያዎች የተማረኩ ሲሆን ሸረሪና በኢትዮጵያ መከላከያ ሰራዊት ቁጥጥር ስር እንደገባች ከስፍራው የደረሰ መረጃ አመላክቷል። በሸረሪና አድርገን ሁመራ እንገባለን፣ ሻምያም ይደግፈናል በሚል ስህተት ግምትና የጥፋት ስልት የተጀመረው ውጊያ ጣቶችን ለከንቱ ሞት መበታተንና ኪሳራ ዳርጎትም ይገኛል። ሸረሪና ሙሉ በሙሉ በኢትዮጵያ መንግስት ኃይል ቁጥጥር ስር ውላለች። በዚህ ውጊያ የትግራይ ወጣቶች እንደ ቅጠል ረግፈው ቀርቷል። የተበታተነው ተበታትኖ የተማረከውም ተማርኳል ተብሏል። ጽንፈኛው ህወሓት በምዕራብ ትግራይ አዲስ ውጊያ መከፈቱን የሚገልጽ መግለጫ አወጣ። መግለጫውን ተከትሎ የተለያዩ ተቃውሞችና የፖለቲካ ትችቶች በጽንፈኛው ህወሓት ላይ የተሰነዘሩም ይገኛሉ። ህወሓት በሸረሪና በወልቃይት አቅጣጫ አዲስ ወታደራዊ ጥቃት እንደተከፈተበትና ተመታው የሚል ይዘት ያለው ይፋዊ መግለጫ ማውጣቱን ተከትሎ የማህበራዊ ሚዲያ ተንቀሳቃሾችና የፖለቲካ ተንታኞች መግለጫውን ህዝብን ወደ አዲስ እልቂት ለመንዳት የሚደረግ የፖለቲካ ድራማ ነው ሲሉ አጣጥለውታል። ዛሬ ሐምሌ 25 ቀን 2018 ዓ.ም ከንጋቱ 11 ሰዓት ገደማ ጀምሮ በሸረሪና አካባቢ የህወሓት ታጣቂዎች በኢትዮጵያ መከላከያ ሰራዊት ላይ በከፈቱት ድንገተኛ ጥቃት ምክንያት በአካባቢው በእግረኛና በሜካናይዝድ ኃይል የተደገፈ ከባድ ውጊያ መከሰቱን ምንጮች ገልጸዋል። ሸረሪና ቀደም ሲል አርሚ 7 በመባል የሚታወቀው የጽንፈኛው ህወሓት ታጣቂ ቡድን የስምሪት ማዕከል እንደነበርና በአሁኑ ወቅት የአርሚ 13 እግረኛና የአርሚ 7 ሜካናይዝድ ክፍሎች በጋራ የሚንቀሳቀሱበት የሱዳን ድንበር ስፍራ መሆኑም ይታወቃል። ይህ አዲስ የጦርነት ክስተት የተከሰቀሰው ላለፉት 2 ሳምንታት የትግራይ ህልውና በብልጽግና መቃብር ላይ ይወሰናል በሚል መሪ ቃል በየመድረኩ ሲካሄዱ በቆዩ የህወሓት ኮንፈረንሶች ላይ ጦርነት ቀስቃሽ ንግግሮች ሲደመጡ ከቆዩ በኋላ ነው። ህገወጡ ህወሓት አስፈላጊውን ቅድመ ዝግጅት አጠናቆ ውጊያ ከከፈተ በኋላ አሁን ደግሞ በወልቃይት ጸገዴ በኩል ጥቃት ተከፈተብኝ በሚል በመግለጫዎቹ ማልቀስና ማስተጋባትም ጀምረዋል። ህገወጡ ህወሓት ባወጣው መግለጫ ለትግራይ ህዝብ፣ ለታጣቂዎች፣ ለሲቪል ማህበራትና ለሃይማኖት ተቋማት ጥሪ ያቀረበ ሲሆን ይህም ወላጆች ዳግም ልጆቻቸውን ለሌላ እልቂት እንዲገብሩ የሚያደርግ ጥረት እንደሆነ እየተነገረም ይገኛል። የዓለም አቀፉ ማህበረሰብ የህወሓትን ህገወጥነትና አደገኛ አካሄድ ጠንቅቆ የሚያውቅ ቢሆንም ጽንፈኛው ህወሓት ግን ላለፉት 2 ሳምንታት የጦር አውርድ ልመናና ቅስቀሳዎችን ሲያደርግ ቆይቶ ዛሬ ደግሞ ተመታው ማለቱ የራሱን እርስ በርስ የሚቃረን አካሄድ የሚያንጸባርቅ እንደሆነ የፖለቲካ ተንታኞች ይናገራሉ። ከዚህ ጋር ተያይዞ ህወሓት የተከፈተብኝ ጥቃት ነው በሚል ሽፋን ወደ ሱዳን ድንበር በሱዳን በኩል እንቅስቃሴ ለማድረግና የድንበር መስመሩን ለመጣስ ምን አስኪዶታል የሚል ጥያቄው በሰፊው እየተነሳም ይገኛል። ከዚህ ጋር ተያይዞ ጽንፈኛው ህወሓት ተመታው በሚለው አጀንዳ ሽፋን ወደ ሱዳን ድንበር እንቅስቃሴ ለማድረግና ሌላ ወታደራዊና ፖለቲካዊ ሴራ ለማስፈጸም እየሞከረ ነው በሚል ስጋቶችም እየተነሱ ይገኛሉ። ይህንን የጽንፈኛው ህወሓት መግለጫ ተከትሎ በርካታ የትግራይ ተወላጆችና የማህበራዊ ሚዲያ ተንቀሳቃሾች በህወሓት አካሄድ ላይ ብርቱ ትችቶችን ሰንዝረዋል። አቶ ጣዕመ አረዶም የህወሓትን መግለጫ ምስል ቀይ የሰረዝ ምልክት በማድረግ በማጋራት ጅራፍ ራሱ መጥቶ ራሱ ይጮሃል በማለት ውጊያውን በራሱ በህወሓት ተጀምሮ መልሶ ተመታው ማለቱን ወቅሰዋል። ደስዬ አሸናፊ ግጭቱ የትግራይን ህዝብ ወደ ሌላ እልቂት የሚያስገባና የፕሪቶሪያውን የሰላም ስምምነት ተስፋ የሚያጨልም ነው ብሎታል። አክሎም ደስዬ አሸናፊ ህወሓት ራሱ በጀመረው ወታደራዊ ትንኮሳ ሰበብ ተጠቃን በማለት የህዝቡንና የዓለም አቀፉን ማህበረሰብ ትኩረት ለመሳብ እንደሚሞክር ገልጾ በሱዳን ሉዓላዊ ድንበር ውስጥ ሆኖ ጥቃት እንደተከፈተበት መናገሩ ከህግና ከዲፕሎማሲ ያወጣው ታሪካዊ ውድቀት እንደሆነም አጣጥሎታል። ውድ ሻምበል ዘብሔረ ኢትዮጵያ የህልውናችን ጉዳይ በብልጽግና መቃብር ላይ ይወሰናል ሲሉ የቆዩ የጽንፈኛው ህወሓት አመራሮች አሁን ደግሞ ውጊያ ተከፈተብን ብለው ማልቀስ ጀምረዋል ሲል ተችቷል። ኢትዮ ዳሰሳ በሚል በማህበራዊ ሚዲያ የሚታወቅ ግለሰብ መግለጫው የትግራይ ህዝብን ሰላምና ፍላጎት ያላገናዘበ የትግራይ ህዝብን ወደ አዲስ እልቂት ለመንዳትና የስልጣን እድሜን ለማራዘም የሚደረግ የፖለቲካ ድራማ ነው ሲል ገልጾታል።
አክሎም ኢትዮ ዳሰሳ ታክቲካቸው ግልጽ ነው፣ ጦርነት መቀስቀስ፣ ሲመቱ ደግሞ ለዓለም ማልቀስ ሲል የህወሓትን የሸፍጥ ፖለቲካ አምርሮም ተቃውሟል። ተንታኞች እንደሚያመላክቱት ህወሓት ለሳምንታት የጦርነት ቅስቀሳ ሲያደርግ ቆይቶ አሁን ደግሞ ተመታው ማለቱ እርስ በርሱ የሚቃረንና የራሱን ውድቀት የሚያፋጥን አካሄድ ነው ሲሉ ደምድመውታል። ዶክተር አብርሃም በላይ በህወሓት ለሚካሄደው ዓላማ የሌለው ጦርነት የትግራይ ወጣት መስዋዕት መሆን የለበትም ሲሉ ጥሪ ያቀረበው ዶክተር አብርሃም በላይ በትግርኛ ቋንቋ ያስተላለፉት ሙሉ መልእክት እንደሚከተለው ቀርበዋል። ኋላ ቀሮቹ ጊዜ ያለፈባቸው ደም መጣጮቹ የህወሓት ቡድን እድሜያቸውን ለማራዘም የትግራይን ህፃናትና ወጣቶች እያጠፉ ይገኛሉ። ይበቃል። ይህ ኃይል ዛሬ ጠዋት ሐምሌ 25 ቀን 2018 ዓ.ም በሸረሪና በኩል በከፈተው ጦርነት የትግራይ ወጣቶችና ህፃናት በማያውቁትና ዓላማ በሌለው ጦርነት እንደ ቅጠል እንዲረግፉ እየማገዱት እየዘጋጁት ይገኛሉ። ይህ በጊዜው ካልቆመ ሁሉም አብረው ካልቆመና የትግራይ ወጣት በአንድ ቋሚ አቋም ካልቆመ የሚያስከፍለው ዋጋ ከፍተኛ ነው። ልንመልሰውም አንችልም። ሙሉ በሙሉ እንጠፋለን። ቀይህን በፍቃድህ እንድትጠፋ የተዘጋጀላትን የማጥፊያ ዓላማ ፈጻሚ ለመሆን አትዘጋጅ። ይህ ዓላማ የሌለው ጦርነት የሚረዱን አካላት አሉ በሚል እውር ድንብር ሐሳብ ሰክራችሁ የነገ ተስፋ በሆነው ወጣት ላይ ይፋዊ የሞት ፍርድ ፈርዳችሁበታል። እያጠፋችሁትም ትገኛላችሁ። ጦርነት ይበቃል። ሁሉም በሐሳብ ዙሪያ ይሰብሰብ። እናንተ የትግራይን ተስፋ የምትመጡ ደመጣጮች እጃችሁን ሰብስቡ። ሀገራችንን አታጥፉ፣ ወጣታችንን አታስጨርሱ፣ ህፃናቶችን አትቅጠፉ። አስፈላጊው ነገር በሰላም በእኩልነትና በመከባበር ብቻ ነው የሚፈታው። ወደ እሳት ሊያስገቡ ከሚፈልጉ አካላት ጽምዶ የሚባል ጥምረት መፍጠር ፍጹም እብደት ነው። ለራሳቸው ድጋፍና ምሰሶ ለሚፈልጉ አንድ ሐሙስ የቀረቻቸው አካላት ይደግፉናል በማለት በህፃናት ህይወት መጫወት ሊቆም ይገባል። ትናንትም ከዚህ ሁሉ ጥፋት በኋላ ነው በሰላም እንነጋገር የተባለው። ዛሬም ከትልቅ እልቂት በፊት የሰላም እጆች መዘርጋት ይሻላል። ሁሉም አፍቃሪ ሰላም ጦርነት ይበቃል በማለት ሳንጠፋ እንንቃ፣ በጦርነት የሚመለስ የህዝብ ጥያቄ የለም ሲሉ ጦርነት ይበቃናል፣ ለሰላም እንተባበር ሲሉ መልእክታቸውን አስተላልፈዋል። ኢትዮጵያ በሶማሊያ ዘላቂ ሰላምና ጸጥታ ለማስፈን ያላትን የማይናወጥ ቁርጠኝነት አረጋገጠች። በኡጋንዳ ካምፓላ በተካሄደው የአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ አውሶም ወታደራዊ አዋጅ ሀገራት አስቸኳይ የራሶች ጉባኤ ላይ ሀገራችን ኢትዮጵያ በሶማሊያ ዘላቂ ሰላምና ጸጥታ ለማስፈን ያላትን ቁርጠኝነት አረጋግጣለች። በጉባኤ ወቅት የኢትዮጵያ ልዑክ ባስተላለፈው መልእክት ሀገራችን ኢትዮጵያ በሽብርተኝነት ላይ በሚደረገው ትግል እስካሁን የተመዘገቡ ታሪካዊ ድሎችን አጠናክራ እንደምትቀጥልና የተገኙ ስኬቶች ወደኋላ እንዳይመለሱ ለማድረግ ያላትን ጽኑ አቋም ገልጻለች። በሺዎች የሚቆጠሩ የሶማሊያ፣ የኢትዮጵያ፣ ኡጋንዳ፣ ኬንያ፣ ብሩንዲ እና ጅቡቲ ጀግኖች ህይወታቸውን ገብረው የከፈሉት ከፍተኛ መስዋዕትነት ሊጠበቅ እንደሚገባም የኢትዮጵያ ልዑክ አጽንኦት ሰጥቶበታል። በዚህም መሰረት ኢትዮጵያ የአፍሪካ ህብረትን እነዚህ አስፈላጊ የጸጥታ ድሎች ለማስጠበቅ የሚያደርገውን ጥረት ሙሉ በሙሉ መደገፏ እንደምትቀጥልና ከቀጠናዊና ዓለም አቀፋዊ አጋሮች ጋር በቅንጅት እንደምትሰራ ማስታውቃለች። እንዲሁም ላለፉት 2 አስርት ዓመታት የኢትዮጵያ ሀገር መከላከያ ሰራዊት አባላት በተከታታይ የአፍሪካ ህብረት የሶማሊያ ተልዕኮዎች ስር በተሰጣቸው ግዴታ በቁርጠኝነት በሙያዊ ብቃትና በጀግንነት ሲያገለግሉ መቆየታቸውና ለቀጠናው ሰላምና ጸጥታ ከፍተኛ መስዋዕትነት መክፈላቸውም የኢትዮጵያ ልዑክ አንስቷል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ